ሰላም ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ግሬድ 7 ሲቲኢ ዩኒት 2 ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ዩቲዩብ ይህን ቪዲዮ ለብዙዎች እንዲያደርገው ላይክ እያደረጋችሁ ጀምሩ። ፕሊስ ላይክ እያደረጋችሁ ጀምሩ ለሌሎች ተማሪዎች እንዲደርስልን ማለት ነው። የቴሌግራም ቻናሌን ጆይን በሉ። አሁን ቀጥታ ወደ ትምህርቱ ነው የማልፈው። የቴሌግራም ቻናሌን ዲስክሪፕሽን ላይ አስቀምጥላችኋለሁ። ከዚህ በፊት ያሉትን ፓርቶችም ኦሬዲ ሰርቻቸዋለሁ። ዩኒት 1ም ፓርት 1ም ዩኒት 2 ፓርት 1ም ኦሬዲ ፖስት ተደርጓል። እሱን ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። አሁን ቀጥታ ወደ ትምህርቱ አልፋለሁ። እሺ ዴፊኒሽን ኦፍ ሶፍት ስኪል። ሶፍት ስኪል ብሬንስቶርሚንግ ኩዌስችን አለ። አምሮን የሚያነቃቃ ጥያቄ ማለት ነው። ካን ዩ አይደንቲፋይ መለየት ትችላለህ? ስኪልስ ችሎታ that helps የሚያግዝ or የሚረዳ build ለመገንባት good interaction ጥሩ ግንኙነት between the people በሰዎች መካከል በሰዎች መካከል ጥሩ የሆነ ግንኙነት ሊያዳብር የሚችልን ችሎታ መለየት ትችላላችሁ ወይ ይለናል ማለት ነው። ይሄን እንግዲህ ለእናንተ እንድታብራሩ ነው የተሰጣችሁ ማለት ነው። ይሄ ነገር ግን ለዚህ መልስ ደግሞ ወደፊት በደንብ ይብራራል ማለት ነው። እሺ ሶፍት ስኪል ማለት ምን ማለት ነው? ሶፍት ስኪል አር ጀነራል አቢሊቲ፣ ይሄ አጠቃላይ ችሎታ ማለት ነው። ጀነራል አቢሊቲ ሲል አጠቃላይ ችሎታ ነው። አጠቃላይ ችሎታ ማለት ለሁሉም ስራ የሚጠቅም ስኪል ማለት ነው። ይሄ ሶፍት ስኪል የምንለው ምንድነው? የሰውየው ባህሪ ነው ማለት ነው። ባህሪው አጠቃላይ የሰውየው ስብዕና ባህሪ ምን ይመስላል የሚለውን ነገር ነው የሚነግረን ማለት ነው። ይሄ ደግሞ ለሁሉም የስራ አይነቶች ያገለግላሉ ማለት ነው። ለዛ ነው ጀነራል አቢሊቲ የምንለው ማለት ነው። that characterize a person's relationship with other that characterize ማለት ይገልጽልናል ምንም ፐርሰን የሰውየውን ሪሌሽንሺፕ ግንኙነት with ከሌሎች ጋር with other ከሌሎች ጋር ምን አይነት ግንኙነት ማድረግ ይችላል የሚለውን ነገር ይገልጻል ማለት ነው ሶፍት ስኪል። አሁንም ሶፍት ስኪል የምንለው ፐርሰናል አትሪቢዩት ነው ወይ ደግሞ የግለሰብ ባህሪ ማለት ነው። that enhance ይሄ የግለሰብ ባህሪ ደግሞ ለምን ይጠቅመናል? ኢንሃንስ ለመጨመር ለማሳደግ ማለት ነው። ምንን አን ኢንዲቪጁዋል ኢንተራክሽን የአንድ ግለሰብ ኢንተራክሽን ግንኙነት ከማጋር ዊዛዘር ከሌሎች ጋር ከሌሎች ጋር ያለው ግንኙነት ሀሪፍ እንዲሆን የሚያግዝ ነው ማለት ነው። ይህ ሶፍት ስኪል የምንለው ማለት ነው። ከሌሎች ጋር ያለንን ግንኙነት ለማሳደግ ለማዳበር ይጠቅሙናል ማለት ነው። ሌላኛው ደግሞ እነዚህ ሶፍት ስኪሎች ማለት ነው ጆብ ፐርፎርማንስ የስራ አፈጻጸማችንን ማሳደግ እንችላለን ማለት ነው። ፐርሰናል አትሪቢዩት የግለሰብ ባህሪዎች ናቸው ሶፍት ስኪል የምንላቸው። ለጆብ ፐርፎርማንስ ወይም ደግሞ የስራ አፈጻጸማችን ጥሩ እንዲሆንም ያግዙናል ማለት ነው። ምክንያቱም አንድ ሰው ጥሩ ባህሪ ከሌለው ጥሩ ከሰዎች ጋር ግንኙነት ከሌለው የስራ አፈጻጸሙ በዛው ልክ ይወርዳል ማለት ነው። ሌላኛው career prospect ለሙያችንም ክብር እንዲኖረን ያደርገናል ሶፍት ስኪል ወይ ደግሞ የግል ባህሪያችን ማለት ነው። they are called soft ለምንድን ነው ሶፍት የተባሉበት ምክንያት ምክንያቱም they are not skill that defines someone's work skill ወይም not skill ችሎታ አይደሉም። ምን አይነት ችሎታ አይደሉም? someone's work አንድ ሰው የሚሰራውን ስራ የዛን ችሎታ አይደለም የሚነግሩን። ላይክ ለምሳሌ ሪፔሪንግ ካር መኪና መጠገንን አይነት እንደዚህ አይነቱን ችሎታ አይደለም የሚነግሩን ማለት ነው። አንድ ሰው ለምሳሌ መኪና መጠገን ሊችል ይችላል። ይሄ የእጅ ሙያው ነው። ይሄ ግን ሶፍት ስኪል አይባልም። ሶፍት ስኪል የሚባለው የሰውየው ባህሪ ነው። የጊዜ አጠቃቀሙ፣ ከሰዎች ጋር የመግባባት ችሎታው፣ ራሱን በራስ የመወሰን ችሎታው፣ በራስ መተማመኑ ይሄ ነው እንጂ ሙያው አይደለም ማለት ነው። መኪና እንደመጠገን ለምሳሌ ሪፔሪንግ ካር ልክ እንደዚህ አይነት ሙያውን አይደለም ሶፍት ስኪል የምንለው ማለት ነው። ሶፍት ስኪል የምንለው አቢሊቲ ችሎታ ነው። that someone የሆነ ሰው ካን ይችላል use in any career መጠቀም ይችላል in any career በየትኛውም ሙያ ላይ ማለት ነው። career በየትኛውም ሙያ ላይ መጠቀም ይችላል በየትኛውም ሙያ ላይ። እሺ enabling ያስችላሉ everyone ሁሉንም ሰው ማለት ነው to engage እንዲሳተፍ meaningful ትርጉም ባለው ኢንተራክሽን ግንኙነት with other ከሌሎች ጋር ማለት ነው። ከሌሎች ጋር ትርጉም ያለው ግንኙነት እንዲያደርግ ያግዙታል ማለት ምንድነው? ሀሪፍ የሆነ ግንኙነት እንዲኖረው ያደርጋሉ ማለት ነው። unlike በተቃራኒው ሃርድ ስኪል
ከሃርድ ስኪል በተቃራኒ ሃርድ ስኪል የምንለው የእጃችንን ሙያ ነው ለምሳሌ መኪና መጠገን አናጺነት ይሄ ምን እንለዋለን ሃርድ ስኪል እንለዋለን ከዛ በተቃራኒ ናቸው ማለት ነው ሶፍት ስኪል የምንላቸው ሃርድ ስኪል ቴንድ ቱ ስፔሲፊክ ናቸው ውስን ናቸው ቱ ሰርቴን ታይፕስ ኦፍ ታስክ ለሆነ ስራ ሃርድ ስኪል የሆነ ስራ ላይ ብቻ ውስን ነው ገደብ አለው ማለት ነው የአንዱ ለሌላው አይጠቅምም ለምሳሌ መኪና መጠገን የሚችል ሰው ቤት መስራት አይችልም ነገር ግን ወይራስ ይለናል ሶፍት ስኪል ከሆነስ ብሮድሊ አፕሊኬብል በሰፊው ይተገበራል in almost every job ሁሉም ስራ ላይ they are not job specific በጆብ የተመሰረቱ አይደሉም በሆነ ስራ ላይ ብቻ የሚቆም አይደለም ሶፍት ስኪል ማለት ነው ከሰው ጋር መግባባት ለሆነ ስራ ብቻ አይደለም የሚጠቅመን ለሁሉም የስራ አይነት ነው ማለት ነው ሶፍት ስኪል are universal ability ዩኒቨርሳል ናቸው አጠቃላይ የትኛውም ዓለም ላይ የምንጠቀማቸው ናቸው ለሁሉም ስራ ማለት ነው ዩኒቨርሳል ማለት ሁሉንም የሚያካትት ነው that every person እያንዳንዱ ሰው must develop ማሳደግ አለበት ማለት ነው እነዚህን ነገሮች እነዚህን ሶፍት ስኪሎች ምን ለማድረግ for productive interaction ግንኙነቱን የበለጠ ለማሳደግ effective work performance effective ውጤታማ እንዲሆን work performance ስራው ላይ ውጤታማ effective እንዲሆን እነዚህን ነገሮች ማሳደግ ይኖርበታል good relationship ጥሩ ግንኙነት እንዲኖረው እነዚህን ሶፍት ስኪሎች ዴቨሎፕ ማድረግ አለበት ማለት ነው እሺ ሌላኛው ታይፕስ ኦፍ ሶፍት ስኪል ነው የሶፍት ስኪል አይነቶች ሶፍት ስኪል ኢንክሉድ ሶፍት ስኪል ምንን ያካትታል ሰልፍ አዋርነስ ራስን ማወቅ ማለት ነው ታይም ማኔጅመንት ጊዜን በአግባቡ መጠቀም ማለት ነው ኮሙኒኬሽን ከሌሎች ጋር ያለን ግንኙነት ማለት ነው ቲም ወርክ በቡድን መስራት ማለት ነው ጉድ ማነር ጥሩ ስነ ምግባር ማለት ነው ሪስፔክት ፎር ዘ አዘር ሌሎችን ማክበር ማለት ነው ሰልፍ ኮንፊደንስ በራስ መተማመን ማለት ነው ሊስኒንግ ማዳመጥ ሌሎች ሲያወሩ ማዳመጥ በጥሞና ማለት ነው ኮላቦሬሽን ትብብር ማለት ነው መተባበር እነዚህ ሁሉ ምንድናቸው ሶፍት ስኪል ናቸው ሶፍት ስኪል could be ሶፍት ስኪል ምን ሊሆን ይችላል ፐርሰናል ግለሰብ የግል ሊሆን ይችላል ኢንተርፐርሰናል ማለት በሰውና በሰው መካከል ያለ ግንኙነት ሊሆን ይችላል ማለት ነው አሁን እነዚህ ሁለቱን ፐርሰናል እና ኢንተርፐርሰናል የሚሉትን ደግሞ እዚህ ጋር በደንብ ያብራራልናል ፐርሰናል ሶፍት ስኪል ምንላቸው አር አትሪቢዩት እነዚህም አትሪቢዩት ናቸው ባህሪዎች ናቸው ኢን ፓርቲኩላር ፐርሰን የሆነ ሰው ባህሪዎች ናቸው ፐርሰናል ሶፍት ስኪል ማለት የሆነ ሰው ባህሪ ያለው የግሉ ባህሪ ማለት ነው ለምሳሌ ምን ሊሆን ይችላል የአንድ ሰው ባህሪ ሰልፍ ዲሲዥን ሜኪንግ በራሱ መወሰን ማለት ነው በራስ የመወሰን ችሎታ ማለት ነው ፍሌክሲቢሊቲ ተለዋዋጭነት ማለት ነው አቴንሽን ቱ ዲቴይል ለነገሮች አቴንሽን መስጠት ትኩረት መስጠት ኩሪዮሲቲ የሆነ ነገር ለማወቅ መጓጓት እነዚህ ሁሉ ፐርሰናል ሶፍት ስኪል ናቸው ማለት የአንድ ግለሰብ ባህሪ ናቸው እነዚህ for example ለምሳሌ if you develop a study plan by yourself ለምሳሌ በራሳችሁ develop ብትሰሩ study plan የምታጠኑበትን ፕሮግራም በራሳችሁ ማለት ነው or perform or ደግሞ ብታከናውኑ an activity የሆነ ድርጊት expected from you ካንተ የሚጠበቅብህ ነገር without waiting ሳትጠብቅ for other ሌሎች to tell you ላንተ እስከሚነግሩ ሳትጠብቅ ካንተ የሚጠበቅ ነገር ነው የምታከናውነው ነገር ካንተ ይጠበቃል ነገር ግን ሌሎች ስራ ሳይሉ ትእዛዝ ሳያስተላልፉልህ በራስህ መስራት that is the self decision making ይሄ ምን ይባላል ራስን በራስ የመወሰን ችሎታ self decision making ይባላል ማለት ነው ለአሰልሶ ፐርሰናል ሶፍት ስኪል ማለት የአንድ ግለሰብ የራሱ የሆነ ባህሪዎቹ ናቸው እነሱም ደግሞ ኦሬዲ ከላይ እንደዘረዘርናቸው ማለት ነው ኢንተርፐርሰናል ሶፍት ስኪል ምንላቸው ደግሞ are those that influence other ሌሎች ላይ ተጽዕኖ ማሳደር እንደማለት ነው ምክንያቱም ኢንተርፐርሰናል ማለት ሰው ከሰው ጋር ያለው ግንኙነት ነው ሌሎች ላይ ተጽዕኖ ማሳደር such as ለምሳሌ person communication አንድ ሰው ከሌላ ሰው ጋር ያለው ግንኙነት እና ሌሎችን ተጽዕኖ ማሳደር ማለት ማሳመን የራሳችንን ሐሳብ ለሰው በደንብ መግለጽና ማሳመን መቻል person communication ሰው ከሰው ጋር ያለው ግንኙነት ይሄ ኢንተርፐርሰናል ሶፍት ስኪል እንለዋለን ኮላቦሬሽን በትብብር መስራት ቲም ወርክ በግሩፕ በጋራ መስራት ሊስኒንግ ማዳመጥ ታይም ማኔጅመንት
የጊዜ አጠቃቀም እነዚህ ኢንተርፐርሰናል ሶፍት ስኪል ናቸው። ፎር ኤግዛምፕል ለምሳሌ ግሩፕ አሳይመንት ቢሰጣችሁ given by your teacher መምህራችሁ given ቢሰጣችሁ ማለት ነው አሳይመንት ቢሰጣችሁ you have to work with other member of the group ከሌላው የግሩፕ ሜምበር ጋር you have to work ትሰራላችሁ ማለት ነው to accomplish the task ታስኩን accomplish ለመጨረስ ማለት ነው ከሌላው ጋር ትሰራላችሁ ሶ ይሄ ምን ይባላል ኮላቦሬሽን ይባላል ማለት ነው ከሌሎች ጋር መስራት ይሄ መተባበር ነው ማለት ነው ምክንያቱም ታስኩን ለመጨረስ አንድ ሰው ብቻችንን ሊከብደን ይችላል ሶ ከሌሎች ጋር ምን እናደርጋለን ኮላቦሬት እንተባበርና እንሰራለን ማለት ነው እሺ አክቲቪቲው ላይ have you ever been late to school ወደ ትምህርት ቤት ስትሄድ ታረፍዳለህ አለ if so why were you late ታረፍዳለህ ወይ have you ever been late to school ወደ ትምህርት ቤት ስትሄድ ታረፍዳለህ አታረፍድም ከዛ ጠየቀ ማለት ነው if so ካረፈድክ እንደማለት ነው why ለምንድን ነው were you late የምታረፍደው what was the penalty for being late ፔናልቲው ምንድነው ለማርፈድህ በማርፈድህ ምክንያት what do you think ምን ታስባለህ should you do avoid being late avoid late ይሄን ማርፈድ እንዴት ነው ማስወገድ የምትችለው ይለናል ማለት ነው ሶ ይሄ እንግዲህ ፐርሰናል ስኪል ነው ሶፍት ስኪል ነው ማለት ነው ይሄ ሶፍት ስኪል ነው ሶ ይሄንን ሶፍት ስኪል ደግሞ እኛ ምን ማድረግ አለብን ማሳደግ ማስተካከል ይኖርብናል ማለት ነው two important soft skill are presented below ሁለት ሶፍት ስኪሎች እዚህ ጋር ቀርበዋል የመጀመሪያው creative thinking የፈጠራ አስተሳሰብ ማለት ነው creative thinking የሚባለው ምንድነው ability ችሎታ ነው to consider something in new way በአዲስ መንገድ የሆነ ነገር ማድረግ ማለት ነው የሆነ ነገር ማከናወን ማድረግ የማድረግ ability ችሎታ in new way በአዲስ መንገድ ማለት ነው it might be ምን ሊሆን ይችላል creative thinking it might be new approach አዲስ መንገድ ሊሆን ይችላል to the problem ለችግሩ አዲስ አይነት አቀራረብ ችግሩን ለመፍታት ማለት ነው new approach አዲስ አይነት ሐሳብ ማምጣት ይሄም creative thinking ነው ማለት ነው a solution to conflict ለኮንፍሊክት ለግጭት መፍትሄ ማምጣት ራሱ creative thinking ነው ማለት ነው or a new result አዲስ ውጤት ማምጣት from the data set ከመረጃዎች ላይ አዲስ ሪዛልት አዲስ ውጤት ማምጣትም ይሄም creative thinking ነው ማለት ነው creative thinking ማለት ምንድነው means thinking outside the box ማለት ነው ከቦክስ ውጪ ማሰብ እንደማለት ነው ምን ማለት ነው ከቦክስ ውጪ ማሰብ ማለት outside the usual way ከተለመደው ነገር ወጣ ያለ ነገር ማከናወን ወይ መስራት ማለት ነው so creative thinking might be creative thinking ማለት ወጣ ያለ ነገር ነው ከበፊቱ የማይታወቅ ለምሳሌ በአሁኑ ሰዓት ስልክ አለ ስልክ ከመኖሩ በፊት ግን ምንድነው በወረቀት ደብዳቤ ነበር የሚጻፈው ማለት ነው so በዛን ሰዓት አሁን ስልክ ስለሌለ ስልክ ማምጣት ምንድነው ይሄ out of the box ይባላል ከቦክሱ ውጪ ወይ ደግሞ ከተለመደው ነገር ውጪ creative thinking የፈጠራ አስተሳሰብ might ምን ሊሆን ይችላል devising መፍጠር new way አዲስ መንገድ to carry out task ስራዎችን ለማከናወን solve problem ችግሮችን ለመፍታት meet challenge አሁንም ተግዳሮቶችን ችግሮችን ለመፍታት ሲባል አዲስ መንገድ ማምጣት ማለት ነው creative thinking የሚባለው it means ምን ማለት ነው bringing ማምጣት ማለት ነው fresh idea አዲስ ሐሳብ perspective አስተሳሰብ to your work ለስራችሁ ማለት ነው ስራችሁ ላይ አዲስ አይነት ሐሳብ አዲስ አይነት አስተሳሰብ ማምጣት creative thinking ይባላል ለምሳሌ አለ for example many scientific discovery ብዙ ሳይንሳዊ ግኝቶች አሉ በአሁኑ ሰዓት in new technology አሁን በአሁኑ ሰዓት ማለት ነው ቴክኖሎጂ አለ አዳዲስ ቴክኖሎጂ ለምሳሌ ሞባይል ፎን ሙዚካል ኢንስትሩመንት የሙዚቃ መሳሪያ እነዚህ ሁሉ የምን ውጤቶች ናቸው ሪዛልት ውጤቶች ናቸው creative thinking የፈጠራ አስተሳሰብ ከፈጠራ የመጡ ናቸው እንደዚህ ሁሉ ማለት ነው እሺ እዚህ ጋር ምን ይለናል if the pen or the pencil you are using result of creative thinking የምትጠቀሙት እስክሪብቶ የፈጠራ አስተሳሰብ ነው ብላችሁ ታስባላችሁ show your answer to your teacher መልሱን ለመምህር አሳይ ይላል ይሄም ፈጠራ ነው ማለት ነው እስክሪብቶ አሁን ላይ ፈጠራ ነው ምክንያቱም ከእስክሪብቶ በፊት ምን አለ እንጨት ብረት ነበር ስለዚህ አሁን በፈጠራ ምክንያት ፔን እና ፔንስል መጣ ማለት ነው ጀነራሊ በአጠቃላይ anything ማንኛውም ነገር that involves ያ movement
ከሆነ is ምን ይሆናል consider እንደምን እንቆጥረዋለን እንደ creative thinking እንቆጥረዋለን ያ ማለት ለምሳሌ ያ ሲባል ምንድነው ለምሳሌ ሆነ ያላሰባችሁት ነገር ፊታችሁ ድቅን ቢል እንዴ ትላላችሁ ማለት ነው ወይም ትደነግጣላችሁ ማለት ነው ስለዚህ ያ ማለት እንዴ እንደማለት ነው እንዴ ለማለት ነው በአማርኛው ማለት ነው ሶ ልክ እንደዚህ ሰርፕራይዝ የሚያደርግ ነገር ነው ክሪኤቲቭ የምንለው ማለት ነው it could be new way of doing things ምን ሊሆን ይችላል creative thinking ሲባል new way አዲስ መንገድ doing ነገሮችን think ነገሮችን ለመስራት አዲስ አይነት መንገድ new insight አዲስ አይነት አስተሳሰብ አይዲያ ሐሳብ ማምጣት ማለት ነው ምን ለማድረግ ነው ይሄ ሁሉ ዓላማው help solve problem ችግሩን ለመፍታት ነው bring a better benefits የተሻለ ጥቅም ለማምጣት ነው increase ለመጨመር ነው productivity ምርታማነት efficiency ብቃትና ችሎታ ይሄ ነው ዋና ዓላማው ማለት ነው creative thinking ዋና ዓላማው every technology እያንዳንዱ ቴክኖሎጂ that we use አሁን ላይ የምንጠቀመው today such as ለምሳሌ ናይፍ ኪችን ውስጥ ብንገባ ማለት ነው ወጥ ቤት ውስጥ ብንገባ ናይፍ አለ ሬዲዮ ቴሌቪዥን ኤሌክትሪሲቲ ኮምፒውተር አውቶሞቢል ኤርፕሌን ማሽነሪ ሜዲካል ሲግማሽን እነዚህ ሁሉ ምንድናቸው are a result of creative thinking እነዚህ ሁሉ የፈጠራ አስተሳሰብ ውጤቶች ናቸው እሺ unsolved problem ያልተፈታ ችግር curiosity ለማወቅ ያለን ጉጉት are እነዚህ ነገሮች እነዚህ ሁለት ነገሮች ማለት ነው main trigger ዋና አነሳሽ ናቸው አቀጣጣይ ናቸው ለማ creative thinking ለፈጠራ አስተሳሰብ የፈጠራ አስተሳሰብ እንዲኖር የሚያደርጉ እነዚህ unsolved problem እና curiosity ናቸው ማለት ነው the effort to solve effort ማለት ጥረት ነው the effort to solve new problem አዲስ ፕሮብለምን ለመፍታት የሚደረግ ጥረት and satisfy one's eagerness ማርካት ደግሞ eagerness ማለት ጉጉት ነው to know something የሆነ ነገር ለማወቅ look leads to ወደ ምን ያመራል ፐርሰን አንድ ሰው to creative thinking የፈጠራ አስተሳሰብ እንዲኖረው ያደርጋል ምንድነው እንደዛ የሚያደርገው ማለት ነው አንደኛ አዳዲስ ችግሮች ሲመጡ እነሱን ሶልቭ ለማድረግ የሚደረግ effort አለ ጥረት አለ ፕላስ ደግሞ አንድ ሰው ለማወቅ ያለው ጉጉት eagerness ለማወቅ ያለው ጉጉት እነዚህ ወደ creative thinking ይወስዳሉ for creative thinking you have to creative thinking ላይ ማድረግ ያለባችሁ ነገር ምንድነው examine things carefully ነገሮችን በጥንቃቄ ማየት to know what they mean ምን ማለት እንደሆኑ ማለት ነው so ምን ማለት እንደሆኑ ነገሮች በጥንቃቄ ማየት avoid any bias or wrong assumption ስለዚህ ማንኛውም የተሳሳተ wrong የሆነ ነገር ካለ እሱን ማስወገድ አለብን ማለት ነው look at the thing in complete new way ስለዚህ look ተመልከት things ነገሮችን incompletely ሙሉ በሙሉ new way በአዲስ መንገድ so ነገሮችን በአዲስ መንገድ እንደገና በደንብ ማየት present your idea ሐሳባችሁን ማቅረብ so that so other ስለዚህ so ሐሳባችንን አቀረብን the other ሌሎቹ will understand በሚረዱት መልኩ ማለት ነው follow through with your understanding እንዲከተሉ ደግሞ your understanding ያንተን አስተሳሰብ ያንተን ትምህርት እንዲከተሉ አድርገህ ነው ፕሬዘንት የምናደርገው አይዲያችንን ማለት ነው አይዲያችንን ፕሬዘንት የምናደርገው ሌሎች እንዲረዱና እንዲከተሉ ደግሞ የኛን አስተሳሰብ ማለት ነው communicate your new idea effectively verbally so communicate ስናደርግ new አዲሱን ሐሳባችንን communicate ስናደርግ effectively መሆን አለበት በጥሩ ሁኔታ በውጤታማነት verbally በቃል ሊሆን ይችላል ስለዚህ አይዲያችንን effectively ለሌላው እናደርሳለን ስናደርስ ደግሞ ምን ሊሆን ይችላል verbal በአፍ ሊሆን ይችላል writing በመጻፍ ሊሆን ይችላል that other understand ሌሎች እንዲረዱትና accept your creative idea or solution አንደኛ ሌሎች እንዲረዱ የምታስተላልፈውን ነገር ፕላስ ደግሞ accept እንዲያደርጉ እንዲቀበሉ ያንተን የፈጠራ ወይ ደግሞ መፍትሄውን እንዲከተሉ ስለዚህ ኮሙኒኬት በመናደርግበት ሰዓት ውጤታማ መሆን አለበት በቃል ሊሆን ይችላል በጽሁፍ ሊሆን ይችላል ግን ሌሎች በሚረዱበት መንገድ መሆን አለበት ማለት ነው observe carefully and ask question to know more በጥንቃቄ ተመልከት ነው observe carefully ከዛ ask question ጥያቄዎችን ጠይቅ to know more ለማወቅ ማለት ነው በጥንቃቄ መመልከትና ጥያቄ መጠየቅ ነው እሺ እዚህ አክቲቪቲ ላይ ደግሞ you know that ይላል 1 + 1 = 2 ነው ኦኬ but your friend said ምን አለ 1 + 1 = 3 ያለ what is your reaction ምላሻችን ምን ይሆናል
ሶ ይሄንን ማሳመን አለብን ማለት ነው። ሶ አንድ ሲደመር አንድ 3 መሆኑን ለማሳየት ለምሳሌ ሁለት እንጨቶችን ብናመጣ ሶ በዛ መንገድ ማሳየት እንችላለን ማለት ነው። ሶ ሪአክሽናችን ይሄ ነው መልሳችን። you know that ይላል the number of people infected by communicable disease በኮሚኒኬብል ዲዚዞች የሚመጡ በትንፋሽ የሚመጡ ማለት ነው። ለምሳሌ እንደ ኮቪድ-19 HIV ኤድስ ኢንክሪዚንግ እየጨመረ ነው from time to time ከጊዜ ወደ ጊዜ how do you show እንዴት ታሳያላችሁ? አሁን ላይ እየጨመረ ነው ብንል ማለት ነው። ኮቪድ-19ም ኦሬዲ አሁን የለም ግን ኮቪድ-19ም እየጨመረ ነው እንበል HIV ኤድስም በሽታው እየጨመረ ነው ያለው። ሶ ይሄንን አሁን ለሌሎች ማሳየት ፈለግን። how do you show እንዴት ታሳያላችሁ? the rise of other infection other than writing reports ሶ ራይቲንግ ከማረጋችሁ በፊት ሪፖርት ከመጻፍ ሳይሆን ከሱ ውጭ with other than writing report ብሎናል። ሪፖርት ብቻ እንጽፍም። ሶ ሪፖርት ሳትጽፉ ግን ለሰው ማሳየት አሳዩ ተባላችሁ። ምንድነው የምታሳዩት? የኤችአይቪ ኤድስን መጨመርና የኮቪድ-19ን መጨመር። ግን ሪፖርት ማድረግ አይቻልም። ሶ ይሄ የፈጠራ ችሎታችሁን ነው የሚጠይቃችሁ ማለት ነው። ሶ የፈጠራ ችሎታችሁን እየጠየቀን ነው እዚህ ጋር ማለት ነው። እሺ ስለዚህ እንዴት ልናሳይ እንችላለን? ከሪፖርት ውጭ ሪፖርት ከማድረግ ውጭ ለምሳሌ ቪዲዮ መቅረጽ ለሌሎች ልናስተላልፍ ስለሆነ ቪዲዮ ቀርጸን ማሳየት ለምሳሌ አንድ ፈጠራ ነው ማለት ነው። መላ መዘየድ ማለት ነው። እሺ ሌላኛው ፕሮብለም ሶልቪንግ ነው። ፕሮብለም ሶልቪንግ ላይ ፕሮብለም ሶልቪንግ ማለት ምንድነው? ሜተድ መንገድ ማለት ነው። ስኪል ችሎታ to find ለማግኘት ቤስ ሶሉሽን ቱ ፕሮብለም ለችግሩ ሀሪፍ የሆነ መፍትሄ ለማግኘት ይሄ ምን ይባላል? ፕሮብለም ሶልቪንግ ይባላል ማለት ነው። ፕሮብለም ሶልቪንግ አሁንም in the act of knowing a problem ፕሮብለምን ማወቅም ሊሆን ይችላል። ችግሩን መረዳትም ፕሮብለም ሶልቪንግ ነው። መጀመሪያ ችግሩን መረዳት ነው። ከዛስ አይደንቲፋይ መለየት ነው። the cause of the problem የፕሮብለሙን ችግር መለየት ነው። ዴቨሎፒንግ ከዛ ማሳደግ፣ ሴሌክቲንግ መምረጥ፣ ኦልተርናቲቭ ሶሉሽን የሚሻለውን ተመራጩን ማለት ነው። መጀመሪያ ከላይ እናዘጋጃለን። ካዘጋጀን በኋላ ከዛ ውስጥ ደግሞ የተሻለውን መምረጥ ነው። ከዛ እስከመረጥን በኋላ አፕላይ ሴሌክት ሶሉሽን የተመረጠውን ሶሉሽን ወደ ተግባር መቀየር። ቼኪንግ ቼክ ማድረግ if the problem is solved። እሺ ሌላኛው ደግሞ the problem may be related to task አሁን ፕሮብለሙ ምን ሊሆን ይችላል? ከታስክ ጋር የተያያዘ ነገር ሊሆን ይችላል። ከሲቹዌሽን ከሁኔታዎች ጋር የተያያዘ ሊሆን ይችላል። ኢቭን ፐርሰን ከሰውየውም ጋር የተያያዘ ሊሆን ይችላል። whatever the case ኬዙ ምንም ይሁን ምን ፕሮብለም ሶልቪንግ ማለት አቢሊቲ ችሎታ ነው። to handle የመያዝ የመቆጣጠር ዲፊካልት አስቸጋሪ የሆኑትን ነገሮች ወይ ደግሞ unexpected situation ያልተጠበቁ ሁኔታዎች as well as ኮምፕሌክስ የሆኑ ቻሌንጆች whose solution is unclear መፍትሄያቸው ግልጽ ያልሆነ ማለት ነው። ሶ እነዚህ ናቸው ማለት ነው። ስለዚህ ፕሮብለም ስንል ምንድነው? ከታስኩ ጋር ሊገናኝ ይችላል፣ ከሲቹዌሽኑ ጋር ኢቭን ከሰውየው ጋር የተያዘ ሊሆን ይችላል ማለት ነው። እሺ አሁን እዚህ ጋር ኤግዛምፕል እንሰራለን። ፎር ኤግዛምፕል አለ ለምሳሌ what situation forced you to cover your exercise book with plastic cover አለ። what situation ምንድነው? forced you ያስገደደህ አንተ to cover እንዲሸፈን your exercise bookህን ማለት ነው ደብተርህን with በፕላስቲክ እንድትሸፍን ያደረገ ነገር ምንድነው? why do you choose plastic coverን ለምን መረጥክ? you want the exercise book not to be the dirty የምፈልገው ነገር ምንድነው? exercise book ንጹህ እንዲሆን ነው፣ ደርቲ እንዳይሆን፣ ቶርን እንዳይቀደድ፣ ዳሜጅ እንዳይጎዳ። ምክንያቱም because of splash of liquid ምን ሊፈስበት ይችላል? ምክንያቱም ሊኩዊድ ሊፈስበት ይችላል፣ ጭቃ ሊፈስበት ይችላል። ስለዚህ እንዳይቆሽሽና እንዳይበላሽ ነው ዋና ዓላማው፣ የምንሸፍንበት ዋና ዓላማ ማለት ነው። you can cover exercise bookን መሸፈን ትችላለህ with either በፔፐር ወይ ደግሞ በፕላስቲክ that the paper covers the solve problem of damage and dirtiness በወረቀት ብቻ መሸፈን ፔፐሩን ማለት ነው ፕሮብለሙን ሶልቭ ያደርገዋል ወይ አያደርገውም ማለት ነው።
ምክንያቱም ወረቀት ከሆነ በወረቀት ከተለበደ ወይም ከተሸፈነ መጀመሪያም ወረቀት ነው መቋቋም አይችልም ቆሻሻዎችን ወይ ደግሞ ሌሎች ነገሮችንም ማለት ነው። It doesn't because it accumulates dirty and can easily be damaged if liquids poured on it. ምክንያቱም ደርቲ ነገሮችን አኩሙሌት ያደርጋል በፔፐር ከሸፈን ነው። እንዲሁም ደግሞ ሊኩዊድ ካረፈበትም በቀላሉ ይጎዳል። ፔፐር ከቨር is not the right solution. ፔፐር ከቨር ስለዚህ ትክክለኛ ውሳኔ አይደለም ማለት ነው። ውሳኔው ምንድነው? to the plastic is best solution. በፕላስቲክ መሸፈኑ ነው የተሻለው ማለት ነው። እሺ አክቲቪቲ ላይ identify certain problem in your locality. በአካባቢያችሁ የሆነ ችግርን ለዩና think about አስቡ how you are solve it individually. ከዛ በኋላ how እንዴት ነው you are to individually መስራት የምትችሉት እንዴት ነው ይለናል። እሺ ሌላኛው personal profile development ነው። what is personal profile? a personal profile እዚህ ጋር መጀመሪያ brainstorming ላይ write 3 attributes ሶስት ባህሪያቶችን ጻፉ that you believe የምታስቡትን will tell who you are. አንተ ማን እንደሆነ የሚናገር ማለት ነው። መናገር አለበት ስለማንነታችሁና ሶስት ባህሪዎችን ተጽፋላችሁ ማለት ነው። show your answer to your teacher. as a personal profile የምንለው ምንድነው? short introduction ነው። አጭር የሆነች መግቢያ ነገር ነች which outline ያሳያል ምን your personal characteristics የእናንተን የግለሰብ ባህሪ የሚናገር ነው ማለት ነው። telling the other ሌሎች የሚነገር ነው። what kinds of a person ምን አይነት ሰው እንደሆንክ you are ምን አይነት ሰው እንደሆንክም የሚናገር ነው ማለት ነው። the attributes አሁንም ባህሪዎቹ ጸባዮቹ quality of you possess ከላይ የተያዘ ነገር ነው ማለት ነው። so የሚናገሩት ነገር እዚህ ጋር እየመጣልን ነው ማለት ነው። so ምን ልትናገሩ ትችላላችሁ? the attributes ባህሪያችሁን ኳሊቲያችሁን your educational levelአችሁን experience you have experienceም ካላችሁ ይሄ ሁሉ አብሮ ይካተታል። personal profile ላይ አብሮ ተካቶ ይጻፋል ማለት ነው። for example ለምሳሌ somebody whom you do not know የማታውቁት ሰው ማለት ነው may ask ጠየቀ you tell him እንድትነግሩት ስምህን age school grade level place of birth religion ይሄን ሁሉ ሊጠይቁ ይችላሉ ነው። ይሄ ፐርሰናል ፕሮፋይል ነው ማለት ነው። ስማችንን እድሜያችንን ትምህርት ቤታችንን ግሬድ ሌቭላችንን place of birth ካወራን ሶ ይሄንን በዚህ መንገድ እንሰራለን። ሌላኛው ደግሞ ይሄ ሶ ከላይ እነዚህ ኔም age school grade level place of birth እነዚህ ፐርሰናል ፕሮፋይል ናቸው። somebody may even ask you ለምሳሌ የሆነ ሰው ሊጠይቃችሁ ይችላል if you have skill ችሎታ እንዳላችሁ such as cooking የማብሰል translating skill የመቀየር ቋንቋዎችን ከአንዱ ቋንቋ ወደ ሌላ ቋንቋ singing skill የመዝፈን good writing skill ጥሩ የመጻፍ ችሎታ ይሄን ሊጠይቃችሁ ይችላል ማለት ነው። ሶ ይሄንን እንዲመለስ አድርጋችሁ ስትነግሩት እሱ ምን ይሆናል ምን ይባላል ማለት ነው? ፐርሰናል ፕሮፋይል ይባላል ማለት ነው። in this case she or he is asking ሊጠይቃችሁ ይችላል you your personal profileአችሁ ሊጠይቃችሁ ይችላል ዲቴል አጫጭር መረጃዎችን ዝርዝር የሆኑ መረጃዎችንም ዲቴል ኢንፎርሜሽን ዘርዘር ያለ መረጃ about you ስላንተ to know who you are ማን እንደሆንክ አንተ what you possess ምን እንዳለህ to know ለማወቅ ነው who you are አንተ ምን እንዳለህ what you possess ያለህ ነገር ይሄን ነው ማለት ነው አስክ የሚያደርገው። so in this case she or he is asking you መጠየቅ ይችላል ስለ your personal profile ዲቴል የሆነ ኢንፎርሜሽን ስላንተ what a personal profile prepared ለምንድን ነው personal profile የሚዘጋጀው? show your answer to your teacher so profile personal profile ማለት ስነ ምግባር ነው። ስለዚህ ግዴታ ያስፈልጋል ማለት ነው። so preparing personal specific does not only introduce oneself personal profile ስም በምንዘጋጅበት ሰዓት ስማችንን መጻፍ ብቻ ሳይሆን in personal relationship but also ያስፈልጋል to get job ስራ ለማግኘትም ማለት ነው። personal profile ስራ ለማግኘትም እንጠቀምበታለን።
In fact, it is a requirement when applying for job. ለጆብ አፕላይ በምናደርግበት ሰዓት ነው የሚተገበረው ማለት ነው። Before hearing an applicant, the employee require information about the applicant to have some information about the person. እዚህ ጋር ደግሞ before hearing applicantን ከመስማታችን በፊት the employee ምን ያስፈልገዋል? ስለ አፕሊካንቱ ተጨማሪ ኢንፎርሜሽን። the information helps the employers. ኢንፎርሜሽኑ ደግሞ አሁን እኛ ለስራ በመናመለከትበት ሰዓት ስለራሳችን መናገር ይኖርብናል። ስራውን እንሰራዋለን አንሰራውም፣ ያለን ኤክስፒሪየንስ ምንድነው? ዘን ኢምፕሎየሮች ደግሞ ይመጡና the information helps the employeroችን ያግዛቸዋል ማለት ነው። ፐርሰናል ፕሮፋይል መጻፋችን to see if the applicant has the required skill አፕሊካንቱ የሚፈልገው ችሎታ አለው የለውም የሚለውን ለማወቅ ዕውቀቱን ኤክስፒሪየንሱን related to the job ከጆብ ጋር የሚገናኝ ስኪል አለው ዕውቀት አለው ልምድ አለው የሚለውን ለመወሰን ስለሚረዳ ነው። you will learn more about this in related issue in unit 7 and ስለዚህና ስለሌሎች ነገሮች ዩኒት 7 እና 8 ላይ ትማራላችሁ ይለናል። how to develop personal profile እንዴት ነው ፐርሰናል ፕሮፋይልን የምናዘጋጀው? ፐርሰናል ፕሮፋይል የምንለው ሪትን የተጻፈ ነው። ሲኩዌንሻሊ በቅደም ተከተል ብሬፍሊ ባጭሩ ፎከሲንግ ትኩረት ይሰጣል on the most important attributes ምን ላይ ነው ትኩረት የሚሰጠው? ባህሪዎች ላይ ባህሪ ላይ ነው ማለት ነው። አትሪቢዩት ማለት ባህሪ ነው። ጠቃሚ በጣም ጠቃሚ የሆኑ ባህሪዎች ላይ ፎከስ ያደርጋል። personal profile ማለት ነው። The following steps are to be followed in writing personal profile. personal profile ለመጻፍ የሚያስፈልጉ ስቴፖች ናቸው። የመጀመሪያው give a brief description of yourself ስለራሳችሁ brief የሆነ አጠር ያለ መረጃ መስጠት ማለት ነው። write who you are ማን እንደሆናችሁ መጻፍ ያ ማለት ስማችሁን፣ አድሬሳችሁን፣ ኤጅ እና ሴክስ depending on the purpose for developing የምታዘጋጁት ነገር ደግሞ ምን ላይ የተመሰረተ ነው? ፐርፐዙ ላይ ለምን ዓላማ ነው የምናውለው? in your case ይላል you can write ስማችሁን መጻፍ፣ ሆም አድሬሳችሁን መጻፍ። ይሄ መረሳት የለበትም ማለት ነው። ይሄ ምንድነው የሚባለው? give brief description of yourself ማለት ነው። mention your skill and ability ችሎታችሁን ክህሎታችሁን ደግሞ መግለጽ። write about your strengthsአችሁንም skill ችሎታችሁንም you have ያላችሁን ነገር ማለት ነው መጻፍ አለባችሁ። for example translational skill ለምሳሌ ከአንድ ቋንቋ ወደ ሌላ ቋንቋ መተርጎም፣ speaking a certain language የሆነ ቋንቋ መናገር፣ knitting ሹራብ መስራት፣ drawing skill እነዚህ ሁሉ ማለት ነው። ይሄ እንደ ስኪሎች ናቸው። እነዚህ ስኪሎች አቢሊቲዎች ናቸው። ልክ እንደዚህ ችሎታችሁን መጻፍ ማለት ነው። you can also include ምን ማካተት ትችላላችሁ? behavioral statements ይሄ ደግሞ ባህሪን የሚገልጹ ነገሮች ለምሳሌ I am hardworking ልትሉ ትችላላችሁ። ጠንካራ ሰራተኛ ነኝ፣ diligent ትጉህ ነኝ፣ cooperative በትብብር የመስራት ችሎታ አለኝ። እነዚህ ነገሮች በተጨምሮ አሪፍ ነው። ሌላኛው የምናደርገው ምንድነው? include educational or experience ወይ ደግሞ ትምህርት ማካተት አለበት። እዚህ ጋር የስራ ልምድ ማካተት ትችላላችሁ ማለት ነው። you can write your education level የትምህርት ደረጃችሁን መጻፍ ትችላላችሁ። primary school complete grade 7 and 8 completely ነው። any kinds of experience in performing task even if ማንኛውም ስራ even if done on voluntary base በበጎ ፈቃድም የተጻፈ ማንኛውም ስራ could be included ማካተት አለበት if the person profile is for job የሰውየው ፐርሰናል ፕሮፋይሉ ለጆብ ከሆነ ማለት ነው። ለጆብ ከሆነ ቮለንታሪ የሰራነውንም ስራ ማስገባት ይኖርብናል ማለት ነው። personal profile so personal profile for a job shall be ምን መሆን አለበት? short መሆን አለበት። concise አጠር ያለ so that they can be read quickly በፍጥነት ያነቡታል ማለት ነው። personal profile for a job shall focus ምን ላይ ፎከስ ማድረግ አለበት? on important aspects ጠቃሚ ነገሮች ላይ that linked የተገናኙ ከስራው ጋር ማለት ነው። ከስራው ጋር የተገናኙ ነገሮችን መጻፍ ይኖርብናል personal profile ስንል። so የምንጽፈው ነገር ከስራው ጋር የሚያያዝ መሆን አለበት ማለት ነው። write your personal profile
as you have certain skill and experience የሆነ ክህሎት አለ የሆነ ኤክስፒሪየንስ አለ ከዛ ስለራሳችሁ ጻፉና ለመምህራችሁ አሳዩ ይለናል ማለት ነው ሶ ይሄንን ዩኒት ሰመሪ እና እንዲሁም ደግሞ ይሄን ሪቪው ኤክሰርሳይዝ በሚቀጥለው ቪዲዮ የምሰራ ይሆናል ማለት ነው እስከዛው ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ